አንዱ ሲሻገረው አንዱ ሳልፎ አንዱ ከመቀደመ ከክስቱ ጀምሮ ከእንደ ጀምሮ ምናምን በቃ ምስኪን እናንተ ታዘቡ፣ እዚህ የተሰበሰባችሁ ሰዎች ታዘቡ። የኤደን ጉዳይ በፍርድ ቤት ያለቀ ጉዳይ ነው። እኔ ስም ለማጥፋት ግን ያሉትን በየትኛው መንገድ በምን መልኩ እየተዘጋ ያለቀ ጉዳይ። አንቺም ማስረጃ ቀርቦብሽ እኮ እንዴት ማመን ያቅትሻል? በቃ ማመን ሊከብድሽ ይችላል፣ ግን ይቅርታ መጠየቅ እንዴት ይከብድሻል? እኔ የተጎዳሁት እኔ ባቢ ሆንኩት እያለሁ አስበሽዋል? የአንድ ሰው ህይወት ብቻ ኮረ እኔ ስራ ያሉት ሰራተኞች ህይወት በሙሉ እኮ ተመስተካክሎ የነበረው። ምክንያቱም ሰው እንዴት ሊረዳኝ ይችላል ያለ ማስረጃ ነበር። ያንም በድለሽኝ እግዚአብሔር እኔ ከሞት አትርፎኛል፣ ደግሞ ፈጥሮኛል፣ ደግሞ እድል ሰጥቶኛል። እኔ ይቅርታ ላድርግሽ እኮ አልኩሽ። ምክንያቱም 100% በህግ ያስጠይቅሻል፣ ግን ይቅርታ ጠይቂና በህግ የሚያስጠይቅሽንም ላቁምልሻል። ስለዚህ አሁን ለምን ነው የምትከራከሪው? አንቺ ሰው አይደለሽም እንዴ? አንቺ ጨርሻለሁ ምን እንደምላላቅ። እሺ እድሉን ላንቺ እንሰጥሻለን ሶሊያና። አሁን የተስማማውበት ነገር አለ። ካስደሰተሽ እምላለሁ ብሏል። ደስ ይለኛል፣ በጣም ደስ ይለኛል። ካስደሰተሽ እምላለሁ አላደል? እውነት አለው አይደለ? እኔ እውነት ከሌለኝ ፈጣሪ ስራዬ ይቅጣኝ፣ አይደለም በእኔ በልጆቼም ይቅጣኝ፣ ችግር የለውም። እኔ ለሱ በዚህ ደረጃ ክፉ ከሆንኩኝ ለምን ድብን አልልም? በዚህ ደረጃ ለሱ ክፉ አልሆነምም፣ መሆንም አልፈልግም። እግዚአብሔር በሚያውቀው እኔ ሰራተኛ ሰርቼ ማድር እንደሆንኩኝ ያውቀኛል። እንዴት አንዴ ላስታውስክ፣ እንደው እግዚአብሔር በሚያውቀው በደህናው ጊዜ መዝሙር እንኳን ዘምረህ መስማት አልፈልግም። በቃ ምንም መስማት አልፈልግም። በቃ ማስረጃ ክሪሚና አንዱ ትልቁ ማስረጃ ማለት ነው። መዝሙር እንኳን ዘምረህ ከመዝሙሩ ላይ እንደ ስጦታ ይሁንልኝ ብለህ ያበረከት ነበረ። እባክሽ ስለ ሃይማኖት ስለምን ስለዚህ ጉዳዮች ነው። መልካም አመስግኜሻለሁ፣ ነገር አመስግኜሻለሁ። እኔ ልናገርሽ አመስግኜሻለሁ። ማመስገን ምን ችግር አለው? ማመስገን ችግር የለውም። መልካም ለሰሩ ላገዙኝ እውነት አለኝ። ለአንተ ይህን አላረኩም። እውነት አለኝ። እኔ ለአንተ እንዲያው ፍቅር በልጆች ልለምንህ ለአንተ ይህን አላደረግኩም። በፍቅር ግን ትክክለኛ ፍቅር መስሎኝ ግን ተሰቃይቻለሁ በአንተ። እሺ አንድ ነገር ልንገርሽ እኔ ድምፅሽ ብቻ አይደለም ማስረጃ። አንቺ ጠንቋዩ ጋር የሄድሽበት ቦታ፣ ምክንያቱም በየጊዜው ባገረሸብኝ ቁጥር መፍትሄ ሳጣ እንዲፈታልኝ ሰውየው ድረስ ይቻለሁ። ከተባበረኝ በህይወት አለ። የከፈልሽው ስለምትፈርፊ እኔ ለአንተ አስጨርሹ። ለምን ታቋርጫዋለሽ እንዴ? እሱ ስታወሪ አላቋረጠሽም እንዴ? በጣም ነው አምባገነን ትሆኛለሽ። እንዳታበሪኞች አስጨርሹ። ይጨርስ። አንቺ ስታወሪ እሱ አያቋርጥሽም። እሱ ሲያወራ ግን አንቺ ታቋርጫዋለሽ። ከተባበረኝ ሰውየው በህይወት አለ ብሏል። ትፈልጊያለሽ እሱ እንዲያገናኝሽ? አቡ እያወራው እያለ በመሀል የገባብኝ። ልጨርስ ስል እሱ ገባ። እሱ እንዲያወራ ፈቀድሽለት፣ እኔ ግን አልጨረስኩም። ምክንያት ስለምታቀርብ ምክንያት አይደለም፣ የምታረጉትን ነው እየተናገርኩ ያለሁት። ምክንያት አይደለም። እኔ ለአንተ ትክክለኛ ሰው ነህ ብዬ በትክክለኛ መንገድ ነው የሚሄደው። እንዴት እንደምሰራ ታውቀኛለህ። እንዴት ከኢትዮጵያ እንደወጣው ታውቀኛለህ። ከኢትዮጵያ ሂጄ ተመልሼ መጥቼ ያላገኘው ሴትዮ አንተን ከየት አምጥቼ ነው መድኃኒት ያበላው? እኔ እኮ ከኢራናዊ ኢትዮጵያ ሳልገባ 10 ምናምን ዓመት ኢትዮጵያ አልገባሁም። በ10 ምናምን ዓመቴ ነው ኢትዮጵያ የገባሁት። ስገባ ፓስፖርቴን አገኘው፣ ተመልሼ አልመጣሁም። ኢትዮጵያ ገባን፣ አብረን የገባ ነው። ከሱ ጋር አብረን ገባን። እኔን ከቦታው ከሀገራችን ትቶ ይመጣ።
እሱ አዲስ አበባ አደረ። ስደውልለትም አያነሳም ነበረ። ዱባይ ገባ። ዱባይ ገብቶ ሚስት አገባ ሲባል አገባ እንዴ ብዬ ከዛ በኋላ ተመልሰን አልተገናኘንም። በየት በኩል ነው ይህ ቮይስ የኔ ሊሆን የሚችለው? ለአንተ እንዲህ አይነት ክፉ አይደለውም። አሁንም አረጌብህ ከሆን አልኩ ፈጣሪ ባልከው ተስማምቻለሁ። እንገናኛለን። እግዚአብሔር ይስጥልኝ። አመሰግናለሁ። የኢትዮጵያ ሕዝብ በሙሉ ግን በጣም ይቅርታ ለቃላቱ ጸያፍ ለመሆኑ መሆን ለማይገባው ስላደረግኩ ጸያፍ ቃል በአንደበቴ በቀደም ለወጣው ለዛሬው ግን በፍጹም ማመንም ማለትም አልፈልግም። ፍቅር በምንገናኘው እንገናኝ። እዚህ ጋር እግዚአብሔር ይስጥልኝ እና ህዝቡን ይቅርታ። ግን እኔ ለአንተ ክፉ እንዳልሆንኩኝ ይሄ ያውቀዋል። ግን እኔ እናንተ ህዝቡንም ይቅርታ ብለን እዚህ ጋር ተማምነን ብንሄድ ደስ ይለኛል። እዚሽ ጋር ተማምነን እኔ እናንተ ልቦናችን ስለሚያውቀው ማለት ነው። ለአንተ እንዳላደረግኩ ጠንቅቀህ ታውቀዋል። ዘመናዊ ቀጣዩን በፍርድ ቤት እንጨርስ። ሀቢባ እባክሽ ፍቅር በአባቶች ነው እንጂ ወይስ ብለህ ወስደህ ሌላ ነገር አንተ እንደምትተማመንበት ሲሆን ልጆቼን ማሳደግ እፈልጋለሁ። አንተ ግን እውነት ካለህ ካልፈራህ ይህ ወይስ ወስደህ ፍርድ ቤት ከሰጠህ አዎ ያስይዘኛል። ለምን አያስይዘኝም? ያስይዘኛል። ግን አንተ እውነት ካለህ ካልፈራህ መጽሐፍ ቅዱስ ይዘን ንስሐ አባታችንን ያለንን አድርገን እንስማማ ባይ ነኝ። እኔ እውነት አለኝ። ከአባቶች ጋር ለመቅረብ አልፈራም። አንተም ካልፈራ አባቶች ጋር እንገናኝ። ሀቡዬ ይቅርታ፣ እኔ ልውረድ። አመሰግናለሁ። ከአባቶች